የእውነቴን ነው ቤተሰቦች የሰው ደስታ የሚያስደስታችሁ ሰዎች በሰው ደስታ የምትደሰቱ ሰዎች ይሄንን ቪዲዮ ላይክ ያደረጋችሁ ጀምሩ የእውነቴን ነው የሩታ ደስታ ያስደስታችሁ ሰዎች የግሬስ ፋሚሊ ደስታ ያስደስታችሁ ሰዎች ላይክ ያደረጋችሁ ጀምሩ ዋው ድንቃድር ጎልኛል የሰራዊት ጌታ ድንቃድር ጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ የእውነት አምላክ አይረሳን እንደ ኃጢያታችን ደግሞ አይከፍልም የምህረት አምላክ ነው እግዚአብሔርን ነው የምላችሁ እንደ ስራችን ቢከፍልማ እኮ እስከዛሬ ባልኖረን ነበር ቤተሰቦቼ ድንቅ አድርጎልኛል በደሌን ሳይቆጥር ድንቅ አድርጎልኛል ወደ ቤቱ ጠራ እንግዲህ ውድ ቤተሰቦቼ ሩታ ልጇን በሰላም ቤቢቹን በሰላም ተገላግላ ለቤቷ በቅልታለች ወደ እናቷ ቤት ገብታለች የእውነቴን ነው ቤተሰቦች እኔ ዛሬ ከምንም ጊዜ በላይ እናንተ ላይክ ያስፈልገኛል በጣም ደስ ስላለኝ ማለት ነው ይሄንን ቪዲዮ ለሩታዬ እንድታደርሱ እፈልጋለሁ ከብዙ ፔን ከብዙ ህመም ከብዙ ስቃይ ከብዙ መከራ በኋላ እግዚአብሔር ለዚህ ክብር አብቅቷታል የእውነቴን ነው ቤተሰቦች የተመኛችሁት ምኞት ላይ ሳደርሱ ሞት አይቅደማችሁ እግዚአብሔር የተመኛችሁትን የልባችሁን ምኞት የልባችሁን መሻት ያሳካላችሁ አሜን በሉ ሰላም እንዴት አላችሁ እንዴት ተከበራችሁ እንዴት ተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማን ናችሁ እሰይ እንኳን ደህና ሆናችሁ በእያላችሁበት የዓለም ጫፍ ፈጣሪ ሰላም ከናንተ ጋር እንዲሆን ልባይ ምኞቴን ያቀርብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ለናንተ ብቅ ብለናል በጣም ደስ በሚል ቪዲዮ ለናንተ ተመልሼ መጥቻለሁ እንግዲህ ከናንተ የሚጠበቀው ቻናሉን ሰብስክራይብ ያደረጋችሁ ያላችሁን ሐሳብ አስተያየት ነፃነት ኮሜንት ላይ እየሰጣችሁ አብራችሁ የመቆየት ነው የቻናሉ ምርጡ ቅመሞች ደግሞ ለናንተ ምን ማድረግ እንዳለባችሁ መንገር አይጠበቅብኝም ወንጀል ነው ለናንተ መንገር አይጠበቅብኝም ታቃላችሁ እያደረጋችሁ ጀምሩ እስከ መጨረሻው አብራችሁ ቆዩ ምቸት ይበላችሁ እንግዲህ ቅድም ሰማያዊ አድርገዋል እንግዲህ ዲኮሩን ማለት የወንድ ልጅ ምልክት ነው ኮርስ እንግዲህ እንደምታዩት ሰማያዊ በነጭ አድርገን የሚያምር ነገር አስተካክለን ሩታን እየጠበቅን ነው በጣም ይምራል ያው አልገው ሩታዬ እዚህ ነው የምትቀመጠው እንግዲህ በጣም አሳምሮልናል ዌልካም ቤቢ ይላል ልጃችን ይዘን እየመጣን ነው ሩታዬ ልጇን ይዛ እየመጣች ነው ከነ ቤተሰቦ ጋር እኛ ቀድመን መግቢያ እንሰራላችሁ ብለን እንግዲህ ቤቢቾ ከአይ ቲንክ ይመስለኛል ከ4 አመት በኋላ በሰላም ካኖረን ይሄንን ቪዲዮ ታያዋለ እንኳን ወደዚህ ምድር በሰላም ብቅ አልክ ተከሰትክ ሰንደኖ ዛሬ ጥቅምት 21 ነው ጥቅምት 21 ተውልደት ቀን ነው ሃፒ በርዝዴይ ብያለሁ መልካም ልደት መልካም ውልደት ብያለሁ ነው ማለት ነው እንግዲህ እንደዚህ እኛ የምትጠብቀው አይመስልኝም ያ በርግጠኝነት ያው የሚጠበቅ ስላልሆነ በጣም ደስተኛ ትሆናለች ብለን እናስባለን ከዚህ በላይ ደስታ እንዲጨምርላት ነው የምንፈልገው እና ደግሞ ጓደኞቻችን እየመጡ ነው መሰለኝ ለሩታዬ እኮ ከዚህም በላይ ይገባታል ይሄ አንሳታል ሩታ ይሄ አይገባትም ከዚህም በላይ ነው የሚገባት እሷ ማለት እኮ she's a strong girl በቃ የሴት ጀግና ማለት የሴት ጀግና የመጣው ፈተና ተቋቁማ የምታልፍ የማትበገር ጀግኒት ማለት ናት ሩታ ማለት የሆነልኝ ነው መላችሁ እንደ ሩታ አይነት ጥንካሬ እግዚአብሔር አምላክ ያደላችሁ ማለት ነው እኛም ተዘጋጅተን እየጠበቅናቸው ነው እንግዲህ ያፈነደን ሲመጡ እዚህ ጋር ሲደርሱ ምን አረግ ይሆናል ማለት ነው ኬክም አለ እዚህ ጋር ሩታ ይሄን ኬክ ቆርሳለን ነው ምገባው ማለት ነው ወደ ቤት እንግዲህ ለማስደንገጥ ልጁንም እሷንም ለማስደንገጥ ተዘጋጅተናል ልጁ ተነስቶ እንዳይሮጥ ልጁ እንኳን እንትን እንዳይል ይሄ ነገር ግን ሲተጉዙበት ወይኔ ዘለቀ እያለ እንዳይጠስ ልጁ ሁሌ ማፈንዳት ግራ ነበር ይገርም አራ መጣል
ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል በደሌን ሳይቆጥር። የሆነቴን ነው ብላችሁ ቤተሰቦች በሰው ደስታ ለመደሰት ሃይማኖት አይገድብም፣ ዘር፣ ብሔር፣ ጎሰኝነት ምንም አይገድበንም። የሰው ደስታ የሚያስደስተን ከሆነ ማለት ነው። የሆነቴን ነው የግሬስ ፋሚሊዎች የሆነቴን ነው በሰው ደስታ እንደምትደሰቱ አውቃለሁ። እንኳን ደስ አላችሁ። እንኳን ለደስታዋ ቀን ለዚህ ቀን እግዚአብሔር አምላክ በሰላም አደረሳችሁ አደረሰን። ድንቅ አድርጎልኛል ወደ ቤቱ ጠራኝ ድንቅ አድርጎልኛል ረክሼ ሳለሁ ድንቅ አድርጎልኛል ሆይናለ ድንቅ አድርጎልኛል በዳግም ሰዓቱ ድንቅ አድርጎልኛል መንግሥቱን ሊያወርሰን። በጣም ታምራላችሁ። ኑ ወደዚህ። እዚህ ጋር ኬክ የቀረባለ ለእናንተ እንኳን ደስ አላችሁ። እንግዲህ ሙሉ ጀማው ተሰብስቧል እና አብዬ ሙሉ የሩታ እናት ሙሉ ጀማው ማለት ነው። በቃ ሙሉ ቤተሰብ አስቡት እንግዲህ በእናንተ ምክንያት ቤተሰብ ሲደሰት በእናንተ ደስታ ላይ ሲሰበሰብ የእውነቴን ነው በሀዘን ሳይሆን በደስታ ቤተሰብ የምትሰበስቡበት ቀን ሩቅ አይሆንባችሁ ወደ ቤተሰቦች። የእውነቴን ነው እኔ መልካም ምኞቴን ነው እንግዲህ የገለጽኩላችሁ። አባዬ ሩታ ሁላችሁ በዚህ በኩል ሩታ የኔ እዚህ ጋር አባዬም ነኝ። በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። እዚህ ጋር ሁላችሁ ሙኑና እና እንግዲህ ቤተሰቦቻችን መተዋል። እዚህ ጋር ሩታዬ ይሄው እንኳን ደስ አላችሁ። በመጀመሪያ እንኳን አብሮ ደስ አለን። አባዬ እንኳን ደስ አለሽ፣ የልጅ ልጅ ስላየሽ። በጣም ደስ ብሎኛል። አብዬም እንደዛው የልጅ ልጅ በጣም ስላየሽ ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እሺ ሁላችንም በጣም ደስ ብሎናል። ያው መናገር እስኪያቀጠን ድረስ ያው እዚህ ጋር ኬክ አለ። ኬኩ ደግሞ ቁርስሽ ትገቢልናለሽ ሩታዬ። ግን በመጀመሪያ ያው ከዚህ በፊትም ብለነዋል፣ ብዙ ስቃይ ነበረ፣ ብዙ ማለት በቃ ብዙ ነገር ነበረ ከዚህ በፊቶች። አሁን ግን ያው ሳቅ በሳቅ ሆነናል። አሁን ለዚህ ክብር ትበቃለሽ ብሎ ለዚህ ወግ ማድረግ ትበቃለሽ ብሎ ማንም አላሰረ። የእውነቴን ነው ሩታዬ በድጋሚ ኮንግራ። እንኳን እግዚአብሔር ለዚህ ክብር አበቃሽ፣ እንኳን እግዚአብሔር ረዳሽ የኔ እናት። እግዚአብሔር ይመስገን። ሁላችንም ደስ ብሎናል። ጓደኞቻችን አለን። ቡርኬ እዚህ ጋር መተ አንዳንድ ነገር ብትላቸው ደስ ይለኛል። ከድካም ስለሆነ የመጣችሁ እሺ አጨብጭብ አራጨብጭብ እንኳን ደስ አለሽ። ያው ሩታ ሁላችንም ቤተሰቦችሽንም ጓደኞችሽንም ተሰብስበናል። እስኪ የተሰማሽን ስሜት ደግሞ ብትናገሪ ደስ ይለናል። እሺ መጀመሪያ ሁላችሁንም አመሰግናለሁ። ከዛ በመቀጠል ደግሞ የአንቺን ኦዲየንሶች ልታመሰግኝ ይገባል። በክፉም ጊዜ በደጉም ጊዜ ከፈጣሪ በታች ከአጠገብሽ የማይለዩ ኦዲየንሶችሽን ሩታዬ በርቺ ብለው ሲያበረቱሽ የነበሩ ጓደኞችሽን አመስግኛቸው። በእሷ ስም አመሰግናችኋለሁ ቤተሰቦቼ። ለዚህ ቀን ፈጣሪ እንድደርስ ስላደረገኝ ስለረዳኝ አይኔም በአይኔ እንዳይ ስላደረገኝ በጣም ደስ ብሎኛል። ያው
ከብዙ ጭንቅና ስቃይ በኋላ ልጄን ለመታቀፍ ረድቶኛል ፈጣሪ። እግዚአብሔር አምላክ የተመሰገነ ይሁን። እናንተንም በጣም ማድረግ ያመሰግናለሁ። እንደዚህ አይነት ፕሮግራም አዘጋጅታችሁ ነኝ ሰርፕራይዝ ስላደረጋችሁኝ ቴንኪው ሁላችሁንም፣ እንዲሁም እናቶቼን ሁለታችሁንም በጣም ነው ማመሰግነው። ሁላችሁንም ወዳችኋለሁኝ። ያው በዚህ አጋጣሚ ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለሁ ከእርግዝናው ጀምሮ እስከምወልደው ድረስ። የእውነቴን ነው የምላችሁ ቤተሰቦች፣ ለእናት ክብር ሊኖረን ይገባል። እናት ህመሟ ብዙ ነው። የምታምጠው ጊዜ ላይ ራሱ ያላት ፔን ያላት ህመም አሰብኩት። እንግዲህ እኔ ሳላየው የገባኝ ጌታ ምስክሬን ነው የምላችሁ። እንግዲህ ሴቶች የሆናችሁ ትረዳላችሁ ብዬ ተስፋ አደርጋለሁ። በጣም ትልቅ ክብር አለ ለእናንተ። ቢግ ላቭ ኤንድ ቢግ ሪስፔክት። እናትን ስሜት እናትነትን ምን ማለት እንደሆነ በደንብ እንድረዳው ሆኛለሁና በእርግጥ ያው ትረዱታላችሁ። ሞር ደግሞ በቦታ ሆናችሁ ስትአዩት ነው የሚገባችሁና የእናቶቻችንን ስቃይ በደንብ አድርጌ ነው የቀመስኩት እና ክብር ለእናቶች። እኔም አጨበጭባለሁ። እግዚአብሔርን ነው የምላችሁ። ይሄን የተሰማኝ አመሰግናለሁ። የቀረውን ሙላበት አንተ። እኛም እናመሰግናለን። ያው ሩታዬ ከዚህ በኋላ ጓደኞችን ሳይሆን እናታችን ነው ምንልሽ። ወደ እናትነት ስለተቀላቀለች ማለት ነው። በጣም ደስ ብሎናል። እዚህ ጋር የአብርሽ እናት አለች፣ የሩታ እናት አለች። የአብርሽ እናት ደግሞ ምን ተሰሙ? በጣም ደስታ ተሰምቶኛል፣ ደስ ብሎኛል። በሰላም ልጅ አቀፋ ለዚህ ስላደረሳት በጣም ነው ደስ ያለኝ። እኔ ደስ ብሎኛል። እግዚአብሔር ይመስገን። እዚህ ጋር ደግሞ የሩታዬ እናት አለች። የሩታዬ እናትም ደግሞ የተሰማትን። እሺ፣ በመጀመሪያ ለአብርሽና ለሩታዬ ግሬስ ፋሚሊዎች በጣም ነው የምወዳችሁ። እኛም በጣም ነው የምንወደው። የእውነቴን ነው። ዛሬ ደስታው የኛ ብቻ አይደለም የእናንተም ጭምር ነው። እግዚአብሔር ደግሞ መልካም ነገር አድርጎልናል። በጣም ነው የምወዳችሁ። ሩታዬም ደግሞ ያው እንደተናገረችው የእናትነት ምንነትን ቀምሰዋለች። በሂደት ደግሞ በማሳደግ የእናትን ምንነት ታየዋለች። እግዚአብሔር የሰጣቸውን ፍሬ ይባርክላቸው፣ ያሳድግላቸው። አድጎም ለቁም ነገር እናት አባት የሚረዳ አገር ወገን የሚጠቅም እንዲሆን እንዲሁም በዚህ አጋጣሚ እለምናለሁኝ፣ ጸልያለሁኝ። አመሰግናችኋለሁ፣ ወዳችኋለሁ። እዚህም ያሉ ጓደኞቻቸውን እግዚአብሔር አምላክ ይባርካቸው፣ ያክብራቸው፣ ትልቅ ደረጃ ይድረሱ ነው የምለው። በጣም ደስ ይላል። እዚህ ጋር የጋሽ ያለ የሩታዬ ፋሲል እኔ አልታየሁም። አረ ወደ ፊት ይኸው ፊት ለፊት። እሺ፣ አመሰግናለሁ ለተደረገልን ፕሮግራም ሁሉ። ወራት ለእኛ ድንቅ ቀን ነው ዛሬ። ምክንያቱም ሩስ ነፍሰ ጡር ሆና ካየን ሰዓት ጀምሮ በጣም ጨነገን ጸልይ ነበረ። እግዚአብሔር መልካም ነው። ለዚህ ቀን ደርሰናል። ይሄ ቀን ሪሊ እጅግ በጣም ደስ የሚልና አፕሪሺየት የምናደርግበት ቀን ነው፣ የምንደነቅበት ቀን ነው። ክብሩ ሁሉ እግዚአብሔር ይውሰድ። ይህን ያደረጋችሁ በተለይ ወገኖቻችን፣ ልጆቻችን እግዚአብሔር አምላክ ለብድራት ያብቃል። እናንተን እንደዚሁ ተደራችሁ በደስታ የሚከፈልላችሁ ያድርገው። በምትወልድበት ጊዜ እግዚአብሔር ለእናንተም ብድር መስጠት እንድንችል የሁሉ ፍቅር ነውና ፍቅር እግዚአብሔር ነው። በእግዚአብሔር ስም መልካም ነገር አድርጋችኋል። እግዚአብሔር ይባርካችሁ እንላለን። እናመሰግናለን። እሺ ቤተሰቦቻችን፣ እኛም ቤተሰቦቻችን እንደተደሰቱ እኛም በጣም ተደስተናል ማለት ነው። እንግዲህ ሩታዬ በእርግጠኝነት እንደተደሰተች ደስ እንዳለሽ አልጠራጠርም። ምንም ጥያቄ የለውም። እና ማመን ያለብን ነገር ያው ከብዙ ጭንቅ በኋላ ደስታ እንደሚመጣ ማመን አለብን። ከዚህ በፊት የማይታለፉ የመሰሉ ብዙ የመከራ ቀናቶችን አሳልፋለች ሩታ። እንግዲህ እድሏን መሰለኝ በቃ የምትሆንላቸው ሁሉ ሰዎች በጠማማ ነገር ነው በአጸፋ ነው ሲመልሱላት የነበረው። ግን እግዚአብሔር ካጠገብ ካለ፣ እግዚአብሔር ከጎናችሁ ካለ የትኛውም የሰው ኃይል አይበግራችሁ። ቤተሰቦቼ የማይታለፍ ችግር የለም። አጠንክሮን ይሄዳል እንጂ ማለት ነው። ቤተሰቦች ቢስት ነው ወረቀት እናርገላት። ፊትሽን አላስነካውም። ቂቤ አቀባብ ነው። ተቀብቼ አላውቅም። ሶፍት ነው።
ለፊት እና ማዘር አትቀባ እኔ ይቀባ አረ እውነት እኔ ሰላም ለብኝ ሰው ነኝ አባዬ ቁጭ አረ ቁጭማ አይ እኔ አቤልን አልቀባው አባትየው ነው የምቀባው በቃ ስታገኙ ትቀቡታላችሁ ሲመጣ ይቀባል እሱ ያስፈልጋል እሱ ያስፈልጋል ትንሽ አናቱ ያልቋል አብዬ ምን ምንድነው ቀስቲ ላውራ አሁን እዚህ ላይ በዚህ ድምቀት ላይ ቢኖር አብረሽ ቀሙርኛ በጣም ደስ ይለን ነበር ምን ይደረግ ያለ መኖሩ በጣም አዝነናል የምር መምጣቱ አይቀርም እናመጣዋለን አዎ ሰብሰብ ብለው ደግሞ ይወጣሉ አይሻልም ለወደፊት ነው አሁን ስገባ ቢኖር አሪፍ ነበረ አሁን ስገባ ነበር ይፈልጋል ያው እንግዲህ ምን ማለት አይደለም ብታይ እንግዲህ እቺን ቀን ታልፋለች አዲስ ቀን ትመጣለች አይዞሽ ማናት አዲስ ትመጣለች እና ሩታዬ ምን ያስፈልግሻል ሌላ አስቀምጪው እኛ ምናመጣው ጓደኞችስ ማማዬ ለማን ያሹ ልደግሚ ነው አስቀምጫት ቅር እያላት ነው ለኔ ልቀበል ነው አባዬ ያሰበች እንስማት አባዬ አየቆየው መባን ነው ብላለሽ አይደል ይቅር እሺ በዚህ በጣም አባዬ የሚዲያ ሰው ናቸው ይመሻቸው ቀልዳቸው ኤቭሪቲንግ ቁም ነገራቸው ጥፍትናው ማለት ነው እንግዲህ ጋይስ የነበረ ቆይታ ይሄንን ይመስል ነበር እንግዲህ የሰው ደስታ የሚያስደስተው ሰው የዛሬው ቪዲዮ አላስደሰተውም ብዬ አላስብም ጫራሽ ማለት ነው ደስ ብሏችኋል ብዬ ተስፋ አደርጋለሁ እንግዲህ በዛሬው ቪዲዮ ላይ ብዙ ማስተያየት አንሰጥም ደስታ ልንደሰት ነው የሚገባው አብርሃም ሄደበትን ምክንያት አብርሃም እንዲህ ማድረግ አልነበረበትም ብለን የምንቃወምበት ጊዜ አይደለም የደስታ ጊዜ ነው ተመልሶ የማይመጣ ቀን ነው በአመት በ4-3 አመት አንዴ የሚመጣ ቀን ስለሆነ እንግዲህ እንዲህ ማድረግ ነበረብን የነበረን ቆይታ ይሄንን ይመስል ነበር እስከመጨረሻው አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ ለቤቱ እስከሆነ አዲስ ናችሁ ደግሞ ቪዲዮውን ላይክ አላደረጋችሁ አድርጉ ለኔ ስለሚጠቅመኝ ነው የነበረን ቆይታ ይሄንን ይመስል ነበር በቀጣይ ቪዲዮ እስከምንገናኝ በያላችሁ በየዓለም ጫፍ የፈጣሪ ሰላም ከእናንተ ጋር ይሁን ፈጣሪ አምላክ ወጥቶ ከመቅረት ይጠብቃችሁ ከስደቷ ዓለም ለሀገራችሁና ለምትናፍቁት ቤተሰባችሁ በሰላም ያብቃችሁ ወዳችኋለሁ ሰላም ደሩልኝ